እኔ በጥኝ መጣሁ እኮ ምንድን ነው የሚያንጨረጨርሽ? እኔ ያልገባኝ ተንጨረጨርሽ እንጂ ፀጉሬ ምናምን ዝም ብሎ ሻሻሽ ያስተካል። ደግሞ በዚህ ልቤ ልታሸንፍ ነው። ልጆች አስደንት አልጨፍርም። ሰከን በይ ሰከን በይ ሰከን በይ አረፍ በይ አረፍ በይ ግጥም ልግጠምልሽ። ማርዬ ማርዬ የኔ ጠንበለለ ድንቡሽቡሽ ነገር ነሽ አይንሽ አይጣል። ለምንድን ነው የምታቃጥለኝ? ቦትሽ ልመሲ ነው ምን እያልሽ ስለምንሽ ካልገባሽ ተደርዳሪ ሰው ማዳሪ ሆነሽ ብቻ እንዳትቀሪ። ሰላም ሰላም፣ እንዴት ናችሁ? ሰላም ብለናል አቶ ብሩኬ። ዛሬ እንግዲህ ደስ ይላል። በትንሹ በስሱ አላናደደንም። ዛሬ ደስ ይላል። ዛሬ መጥቷል። ወደ ቤት ልመለስ ነው እያላ ነው እንግዲህ ልዕልቷ ሀይሚዬ፣ ንግስቷ ሀይሚዬ እንዴት ነው አውርተዋል፣ ተነጋግሯል ብለን እናስባለን። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋ ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ። ቪዲዮን ሲጀምሩ ላይክ እያደረጋችሁ ጀምሩ። እኔ ሀሳብ አስተያየቴን እዚሁ በቪዲዮ ላይ አስቀምጥላችኋለሁ። እናንተ ደግሞ ሀሳባችሁን አስተያየታችሁን ደስታችሁንም በኮሜንት ላይ አስቀምጡ ማለት ነው። እንግዲህ ዛሬ ብሩኬ እኔም ዱባይ ይሄዳለሁ፣ ግን አብራኝ ብትሄድ ደስ ይለኛል። እስከሚሄድ ድረስ ግን ከሷ ጋር መሆን ፈልጋለሁ፣ ከሷ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ ብሏል። እንግዲህ ዛሬ ያው ከጎኑም ሰው የለም እንደምታዩት ነው፣ ብቻውን ነው የመጣው። ምናልባት እንግዲህ እንደተባለም ልጅቷም ሸኝታ ይሁን ተሸኝቶም ይሁን አናቅም። እንግዲህ ሂድ ብላም ይሁን ተሰናብታም ይሁን ልቤ እኔ ጋ የለም ያለ ሀይሚ ጋ ነው፣ በቃ መሄድ አለብኝ መመለስ አለብኝ ተብሎ ተሸኝቷል ብለን እናስበው አይደለም። እና ዛሬ ከሷ ጋር መሆን እፈልጋለሁ መቆያት እፈልጋለሁ ብሎ መጥቷል። እንግዲህ የሀይሚዬ ፊሊንግ ምንድነው የሚለውን ነገር አብረን እናያለን። ብሩኬ ግን የሆነ ነገሮችን ሀይሚን ለመመለስ ብለ የማይሆን ነገሮችን ባታደርግ መልካም ነው ብዬ ነው እኔ ማስበው። ያ ሁሉም ሰው የሚሰጠው አስተያየት ነው። አንዳንድ ሰዎች ናቸው ቁጭ ብሎ የሚረባውንና የማይረባውን የሚናገሩት ማለት ነው። ስለዚህ አንዳንድ ጊዜ የሆኑ ሰዎችን ለመመለስ ብለን የሆነ ሰው ይዘን መተን እንግዲህ እሱ ሴት ይዞ መጣ። ለምሳሌ ብሩኬን ላስቀና ብላ ሀይሚ ወንድ ይዛ ብትመጣ ብሩኬ ምን እንደምንሆን እናውቃለን፣ ሁላችሁም ታውቃላችሁ። ይህ ጥፋቱ እንኳን የሀይሚ ቢሆን ኑሮ በስማም ይሄኔ የት ደርሰናል እኛ ነን የምናውቀው አይደለ እንዴ? በጣም በቃ እሷ አጥፍታ ቢሆን እንደዚህ አይነት ነገሮችን እሷ አድርገ ቢሆን እንደዚህ አይነት ነገሮችን የሰራችው እሷ ብትሆን በስማም ወልድ በቃ ታየኝ እኮ ምን እንደሚፈጠር ማለት ነው። ምን እንደሚሆን ታይቶኛል። ግን የራሱ ጥፋት ስለሆነ በዛ ጥፋት ራሱ ሌላ ጥፋት ይደግምበታል። እንግዲህ አንቺ እንድትቀኝ ነው በቃ ቀንታ እሄዳለሁ እንድትለው ምናምን። አዎ ያንን አሁን ትላንትና እንደዛ አይነት ነገር ከሚያደርግ ዛሬ አሁን እንዳደረገው ነገር ዛሬ እንደዚህ መጥተው ትላንትናም ቢሆን እንደዚህ መጥተው ቢያወራት እንደዚህ መጥተው ያው ግልጽ በሆነ ቦታ ላይ ቢያወሩ መልካም ነበረ። ትላንትና ግን የመጨረሻ በቃ ያው በብብቱ ላይ አቅፎ ምናምን መጣ። ዛሬ ግን በሰላም የመጣውን ሰው እቀበላለሁ፣ በሰላም ያልመጣውን ሰው እሸኘዋለሁ እያለ እንግዲህ በጣም እንትን ብሎ እያወራ ነው። እንግዲህ የሚሸኝ ሰው ነው የሚቆይ አይደለም ማለት ነው። ስለዚህ መቆየት ያለብን ከሚቆየው ጋር እንጂ ከሚሸኘው ሰው ጋር አይደለም። መምጣት መውጣት መግባት መሆን ያለብን ከሚቆይ ሰው ጋር እንጂ ከማይቆይ ሰው ጋር አይደለም። እንግዲህ ብሩኬ በየጊዜ መልኩንም ሀሳቡንም ይቀያይራል ትላላችሁ። እኔስ ብየዋለሁ። እንግዲህ እናንተም አላችሁ ማላላችሁ እኔ ብያለሁ። ውድ ሀይሚዬ ጋር ይሄዳል። ሀይሚዬ ምን እየሰራች ነው? እንደሚመጣ አስታውቀዋለች ወይስ ውጣልኝ አልፈልግም ሂድልኝ ልትለው ትችላለች? ትላንትና ያደረገውን ነገር
አይታ ዛሬ ሀይሚ ምን ልትለው ትችላለች? እውነት አልፈልግህም ሂድ ብላ ታወራለች ወይስ እንዴት ነው? አዎ በቃ ፕራንክ አድርጎኛል ብላ ትቀበላለች። ሀይሚ መቼም ያው ታውቃላችሁ፣ እሷ ቅን ልብ ነው ያላት፣ አስተዋይ ናት። በአስተዋይነቷ በቅን ልቧ ያው ይቅር ብላ እንደምትቀበለው እርግጠኛ ነኝ ብዬ ነው ማስበው። እንግዲህ ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ሀይሚ ጋር ሄደን አብረን ቪዲዮውን የምናይ ይሆናል ማለት ነው። ሀይሚ ጋር ሲካሄድ ምንድነው የሚፈጠረው የሚለውን ነገር አብረን እናያለን። ይሄው በሩ ጋር ደርሷል። እንግዲህ የወጡትን ሻንጣዎቹንም መልሶ አስገብተዋል ማለት ነው። ያን እንግዲህ ኮተትህን ይዘህ ሂድ ብላ እንግዲህ ሸኝተው ነበረ፣ ሰጥተው ነበር ኮተቱን ሰብስበው። እንግዲህ ዛሬ ደግሞ በቃ ያለሷ ስለማይሆንላት ያለሷ መኖር እንደማይችል እርግጠኛ ነን። እኛ እኮ እናውቃለን። ያለሷ መኖር አይችልም፣ ያለሷ መስራትም መውጣትም አይችልም። እንዴ ያለ ሀይሚ እንዴት መኖር ይቻላል? ሀይሚን ተለምዶ እንኳን እሱ በአካል አይቷት እኛ እንኳን በቪዲዮ እያየን እሷን ካላየን እንዴት ነው የሚያደርገን? በቪዲዮ አንድ ቀን ብትቀር 2 ቀን ብትቀር እኮ በጣም ነው የሚያሳስበንም፣ በጣም ነው የሚደብረንም አይደል? እንደ ሀይሚ እሱ እንኳን በአካል አግኝቶ ዝም ማለት ይቅርና እንግዲህ መጣውልሽ እያላት ነው። የኔ እናት በቃ እንደዚህ ብሎ እንግዲህ የሳማት ጸጉሯን ውፍ አድርጎ አይስምም። ኧረ የሚገርም ነው፣ የሚገርም ጭዌ ነው። በቃ ጭዌ ጨምሯል። እንግዲህ ብሩኬ በቃ መጥቻለሁ፣ ምን እየሰራሽ ነው ምናምን እያላት ነው። እንግዲህ ወደ እነሱ ሊወሰዳችሁ ተቃኙላችኋለሁ። ቪዲዮን ላይክ አድርጉኝ፣ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ፏፈሽ ባሉ እንግዲህ ወደ ሰላማቸው ተመልሰው ፍቅር በፍቅር ሆነው እንደሚመጡ ተስፋ እናደርጋለን። ወደ ቪዲዮ ቤታችን ላይ አይሻልም? እኔ ወስኛለሁ ደግሞ አስፈቅደኸኛል። ለምን እኔነት አንቺ ጋር እኮ ነው የምመጣው፣ ከእኔ ጋር እኮ ነው የምመጣው። ቢሆንስ ከኔ ጋር ሰላም ነህ? ረዘምኩብሽ እንዲህ ለሚያስ ሚስቲ ከኔ ጋር ሰላም ነው ማለት ነው። ከአንቺ ጋር እኮ ችግር የለብኝም። አንቺ ውስጥ ካሉት ሰይጣኖች ጋር ብቻ ነው ችግር የለብኝ። እኔ ውስጥ ሰይጣን አለ? ሰይጣን አለባት ያለህ አለ? ያለኝ የለም። ይሄ ሰይጣንሽ ነገር የሚለው ሰይጣንሽ አንቺ ልጅ እቺ አንቺ ነይማ እኔ መጥቻለሁ። ቆየሽ ኧረ እግዚአብሔርን እስኪ ድረስ ተጠቀሚብኝ። ሲሪየስ ምንም የለም ነው የምትሉኝ? ምን እየሆንክ ነው ግን? ዘው ብለህ ትመጣለህ ምናምን፣ ዘው ብለህ የፈለግከውን ለማድረግ ትሞክራለህ። ከዚህ በኋላ የትም እስኪ ድረስ ተጠቀሚብኝ ትበያለሽ። አብሩኬ የለም ብለሽ አንተ እስክትመጣ ሳልበላ ልጠብቅህ። ደስ ይለኛል የኔ ቆንጆ ምናምን እያስጠብቅ ማለት ነው። ምን አገባህ? እኔ አይደለሁ የምበላው? እኔ ስበላስ ብሩክ፣ አሁን እንደ ቀልድ ነው የመጣኸው ወይስ ምንድን ነው? የምትፈልገው ነገር አለ? አንቺ ነው የምፈልገው? የምፈልግ ማ እኔን በግድ የምፈልግ ነው እኮ ወይ ኮን ልጨርስልሽ ነው። ተው እሱን አትንካው። አንቺ እኔም አልቆሜልሽም እኮ እኔ ማረገውን ነገር አታውቅም። እንግዲህ እንደ ድሯቸው ተመልሰው እንደዚህ ሲሆኑልን ነው እንጂ ደስ የሚሉት። እንደምታውቁት እንደዚህ ሆነው ፍንድቅድቅ ሲሆኑ ደስ ይላሉ። እንግዲህ እኔን ሳታስፈቅደልኝ ነው የመጣኸው፣ ውጣልኝ እያላችሁ ትገኛለች ማለት ነው። ሀይሚዬም ያው እውነቷን ነው። ከሚያደርገው ድርጊት ራሷን ለማራቅ ስለፈለገች እንጂ እሱን ጠልታ አይደለም። ገባችሁ አይደለም? ከሚመጣው ነገር ከሚያደርገው ነገር ራሷን ለማራቅና ሸሽታ ለመኖር ስለፈለገች ነው። ሰላም መሆን ስለፈለገች ነው። አንዳንድ ጊዜ ከነገሮች ርቀን ራስን ጠብቀው በሰላም የመኖርን የመሰላ መልካም ነገር የለም ውድ ተመልካቾች። እና እሷም የፈለገችው እንደዛ አይነት ነገር ነው። ግን እሱ በራሱ ስሜት እሷ ቀንታ ምናምን ተናዳ ምናምን እንዴት ይወስዱብኛል፣ እንዴት እንደዚህ ይሆኑብኛል ብላ ላይክ እንደምትመለስ ነው ብሎ ነው ያሰበው። እንደዛ አይነት ሴት እንዳልሆነች እሱ እስከዚህ ድረስ እንኳን እየኖራ አላወቀም ማለት ነው። በጣም ነው የሚያሳዝነው።
አንዳንድ ጊዜ አብረን እየኖረን ነው ብላችሁ ራሱ ሳትተዋወቁ ስትኖሩ በጣም አይገርማችሁ? ላይክ በቃ እንደዛ ማለት ነው። እንደዚህ አይነት አተካራ ውስጥ ከመግባት ይልቅ ብሩኬ ልክ ዛሬ እንደሰራው እንኳን በእንደዚህ አይነት አይዲያ እንኳን ብሰራ ሀይሚ እስካሁን ድረስ ትሸነፋለች፣ እርግጠኛ ነኝ ምላችሁ። እሷን ለማስቀናት ሌላ ሴት ይዞ ከመምጣት እንደዚህ ሆኖ ልክ እብድብድም እየተጫወታ ነው፣ ባይገርማችሁ ማለት ነው። የሆነ ነገርም እየተጫወታ ነው። ሀይሚ ደግሞ በሱ የሚጨክንበት አንጀት የለም። ሀይሚ እንኳን በሱ ለሌላም ሰው አትጨክንም። የምሬን ነው ምላችሁና ስለዚህ በሚገርማችሁ እየበላሽ ነው በቃ እኔ ስለሌለው እየበላሽ ነው ምናምን ብሎ እያወራላት ነው። እንግዲህ በእንደዚህ አይነት መንገድ ሄዶ ቢሆን ኑሮ ነገሮቹ እስካሁን ድረስ ተፈተውም አልቆም ነበረ። እሷ በተመለሰች ጊዜ ላይ ተመልሶ ነገሮችን ለማስተካከል ከመሞከር ይልቅ እሱ ግን ወደ ሌላ አይዲ ውስጥ ነው የገባው። አይገርማችሁ? ወደ ሌላ ነገር ውስጥ ነው የገባው ማለት ነው። እና በጣም የሚገርመው ነገር እንግዲህ ቦታ ስትቀይረው ወደዛ ሄዶ በቃ ነገር ነው የሚፈልገው። ገባችሁ አይደለ? እንግዲህ ከሷ ጋር መግባባትን ሰላም መፍጠርን ስለፈለጋ ነው። እኔ የገረመኝ ከትላንት ወዲያ ያኔ ያደረጋቸውን ነገሮች እንደዚህ ቢሆን ኑሮ እስካሁን ድረስ እንደዚህ ተጣልቶ አይቆዩም ነበር። ገባችሁ አይደለ? አይቆዩም ነበር። እንደዚህ ትውት አድርገው በእንደዚህ አይነት መንገድ ቢመጣ ኑሮ ሀይሚም ትተዋለች፣ ይቅርታ ታረግለታለች። ሀይሚም መቼም ቢሆን አትጨክንም ታውቃላችሁና በጣም ዛሬ እንግዲህ ፈታ ፋፋሽ ብለዋሉ ማለት ነው። እንግዲህ አንተ እየቀለድክብኝ ነው፣ በእኔ ላይ እያላመጥክብኝ ነው፣ በቃ ተነስልኝ ዞር በል ብትለው እንኳን አይሆንም፣ አንቺ በቃ በጣም ቀንተሻል፣ ተናደሻል ምናምን እያላት እንግዲህ ፈታ እያረጋት ነው ማለት ነው። ስለዚህ ጸጉሬን አሻሽልኝ፣ እንግዲህ ጸጉሬን ነካ አርጌ እኔ ተኛለሁ ደክሞኛል አላት። እንዴ ጸጉሬ በዚህም ደግሞ የኔን ልብ ልታገኝ ነው እንዴ በላ እንግዲህ እሷም እየፎገረችው ትገኛለች ማለት ነው። እሷ ስትወግረው እሱ ግን ያው ነገሮቹ የምር አድርጎ ነው እየቆጠረ ያለ። እሷ ግን በጣም እየቀለደች ነው በምትናገራቸው ንግግር ማለት ነው። እና እንደዚህ ሆኖ ሲመጡ እንደ ድሮአቸው እንደዚህ ሆኖ ሲመጡ በጣም ደስ ይላል። ባይገርማችሁ ማለት ነው። ሰላም ፈጥሮ ራሳቸው በሰላም መኖር ሲጀምሩ በጣም ነው ደስ የሚሉትና ሰላም ይሁንላቸው። ሰላም ተሰጥቷቸው በሰላም ቢኖሩ በጣም ደስ ይለኛል። አንዳንድ ጊዜ የሚያናድደው ብሩኬ በራሱ ጥፋት የራሱን ጥፋት ያለማመን ከራሱ ጥፋት ይልቅ እሷ ጥፋተኛ እንደሆነች የሆነች አንድ ነጥብ ይይዝና ያችን አንድ ነጥቧን በቃ ሁሌም በእያንዳንዱ ቪዲዮ ላይ እያወራ ይውላታል። አንድ ቀን እግሯ ላይ ወድቆ ለመናት፣ ያችን በእያንዳንዱ ቦታ ላይ ያወራታል። አንድ ቀን አባቷ ፊት ቁጭ ብላ ያወራች ያችን ነገሩን ይዟት በቃ እንደዚህ የሚያወራቸው ነገሮች ናቸው የብሩኬ በጣም የሚያስጠላውም የሚከብደውም ማለት ነው። እና እንግዲህ ምንድነው እንድትመለስ የሚያደርግ ያው ሀሳቧን ልቧን እንድትቀይር የሚያደርግ አይዲያ ነው ማለት ነው። እንግዲህ በእንደዚሁ እግዚአብሔር እንግዲህ ያስጥላቸው ያስማማቸው ነው ምንለው። እንግዲህ የኛ ጸሎታችን የነሱ አንድነት ነው፣ የነሱ ፍቅር ነው ማለት ነው። ስለዚህ ቆኖጥርሻለሁ እያላት ነው እንግዲህ እሷ እንዲህ ቅጭን ሆነ ስለተመቸች ቆኖጥርልሻለሁ እያላት ነው እንግዲህ የአራቱን ልጆችን ድምጽ አሰሚልኝ እኔ እፈልጋለሁ ብሎ በቃ እንግዲህ የለም እንግዲህ የአራቱ ልጆች ድምጽ አሰሚልኝ እኔ የአራቱን ልጆች እፈልጋለሁ እያላ ነው በሚገርመው ሁኔታ ማለት ነው። በኔ ላይ ቁጭ ብላለች ብሎ እንግዲህ ሙድ ይዝባታል። ገባችሁ አይደል? እሷ እንግዲህ በጣም ነው ደስ የሚለው። ግን ውድ ተመልካቾች እንግዲህ ላይክ እያረጋችሁ አበረታቱኝ። እንግዲህ ሀሳብ አስተያየቶቻችሁን አስቀምጡ። እኔ በጣም ደስ ብሎኛል በዛሬ ቪዲዮ ማለት ነው። እንግዲህ እናንተም ደስ እንደምላችሁ ተስፋ አደርጋለሁ፣ አልጠራጠርም። ማይሚዬ እኔ ቆንጆ ደግሞ በጣም አምሮባታል። ጋዲምሽት የሆነ ወሬ አትወሪ። ለማንኛውም እኔ ላስጨፍርሽ። እኔ እንጨፍር አልጨፍርም። ትጨፍር ሻንጣን ይዘውጣልኝ። የት ነው የምወጣው? እዛ ቤት ሄድ ያስተካክልኝ እስኪሄድ ድረስ ምናምን እኖራለሁ። እምቢ ካልሽ እስኪሄዳለሁ። ዱባይ እስኪሄድ ከብሰላስተ አይ አንቺ ልጅ አብሰላ ተብሰላ የምትይው ምንድን ነው? እኔ ከእሷ ጋር ነው የሚለኝ ወይ ዝም ብለሽ አብሰላ ተብሰላ በዛ ነው ይዘሃት የመጣኸው? መቼ
ቪዲዮን አላየሁትም ልትይኝ ባየውም አላምናችሁም። ምን ይሻላል ከአብሳላት ጋር አልሄድም ብዬ ማይጠፋታ ሰው ልነቀስልሽ ታምኛለሽ? የዛሬ አይ እንደዛም አይደለም ቤቢ ሰከን በይ ሰከን በይ ሰከን በይ ሰከን በይ አረፍ በይ አረፍ በይ እኔ እያለመጥኩ አይደለም። በእናትሽ እግዚአብሔርን ይኸው ቁጭ ምንጭ ከሆነ በስራ ቁጭ እግርህን አውርድ። ይኸውልሽ አንድ ቃል ነው የማወጣው እቆነጠርሻለሁ። ዳርዳር የምትይ በቃ እኔ እንደሱ መቀበል ፋሚሊ ያላችሁ እንደ ረስችም ጉል ሀይሚ ሰዓት ሁሉ ነገሬን ነው የምረሳው። የምር ጤነኛ በቃ እየኖርኩ ነው። እዚህ ቤት እኖራለሁ። አልናፈቀሽም? እስኪ በእግዚአብሔር ያለው ቤት ያፈራው ዝም ብለሽ አይደለም ሻንጤን ይዤ ሲርበኝ እስቲ ሙያሽን ናፍቆኛል። አይ የለም በእግዚአብሔር ትንሽ አንቺ የለም መቼም ተሳድባ አትሄድማ። የለም ሙያሽ ናፍቆኛል። እንግዲህ አብይኛ ጠጥኛ ዋክሽ ብሎ እየለመናት ነው ማለት ነው። እንግዲህ የለም በላ እሷም ክችች ብትልም እኔ አንስቼ በላለው እንዴ አንቺን አለመነሽም ብሏት እንግዲህ የሮጣ ሄደው እንጀራ አድርጎ ይዘው መጣ ማለት ነው። ወጥ የለም ብላ እንግዲህ ቅስሙ ሰበረችው ማለት ነው። እንጀራ ይዞ ሲመጣ ወጥ የለም ማለት ነው። አይገርምም ግን እና ያ እንደዚህ ሆኖ በአንድነት እርስ በራሳቸው ቢከራከሩ መልካም ነው። ሌላ ሰው፣ ሌላ ሴት፣ ሌላ ጦርነት፣ ሌላ ኩሽታ ከሚያመጡብን በእንደዚህ አይነት መልኩ ራሳቸውን እንትን ብለው ራሳቸውን አይተው ቢመጡ ጥሩ ነው ባይነኝ ማለት ነው። ውድ ተመልካቾቼ እንግዲህ እንጀራ ይዞ ወጥ ልመና ወጣ ማለት ነው። ብሩኬ በጣም ነው የሚያሳዝነው። እሷም ግን እንግዲህ አልጨከነችም። እንግዲህ ያው ሰርታ ያስቀመጠችውን አበታ እንግዲህ እያሞቀችለት ነው ማለት ነው። በጣም ደስ ይላል። እንግዲህ ግጥም ሊገጥምላት ነው ብሩኬ ለሀይሚ ማለት ነው። እንግዲህ ዛሬ ለሀይሚ ብሩኬ ምን አይነት ግጥም ነው የሚገጥምላት? ምን ችግር አለ? ብሩኬ ይህን አይል የሚወዳት ከሆነ ፍቅሩን ቢገልጽላት ምን ችግር አለ? እንደሚያፈቅራት እንደሚወዳት ምናምን ለምንድን ነው መናገር የማይፈልገው? ለምንድን ነው የምር እንደሚወዳትና እንደሚያፈቅራት ለምንድን ነው የማይናገረው? በጣም ነው የሚገርመኝ እኮ የምር። እኔ ያው እነሱ አሁን እንደዚህ ብዙ ጊዜ ቆይተዋሉ፣ ግን ከነሱ በኋላ የመጡት ልጆች እንኳን በስንት ፍቅርና በስንት ነገር ብድ ክንፍ እያሉ አሉ። ግን እሱ ግን አንድ ጊዜ ወድሻለሁ አፍቅርሻለሁ እንኳን ብሏት የፍቅር ጥያቄ እንኳን አቅርቦላት አያውቅም። ትዝ የሚላችሁ ከሆነ ከአንቺ ጋር ካልተኛው ካላደርኩ ብሎ ክችች ባላ ጊዜ ላይ ማለት ነው እንግዲህ ግጥም እየገጠመላት ነው ማለት ነው። በጣም በሚገርም ሁኔታ ቤት እኮ መጣሁ። ጸዳያል ካሜራ ነው እግዚአብሔር። እሺ ሌላ ነገር ትፈልጋለህ? እኔ አንቺን ነው የምፈልገው እኮ በእናትሽ። እሺ ብትይ እኮ በቃ እኔ አንቺን ነው የምፈልገው። እዛ ጋር እኔ የምለው ማንን እያየሽ ነው እዚህ ጋር አፍጥጠሽ? እኔ ቀጥታ ነው የሚሆን፣ አንቺ ወደዛ ነው የምታየው። ማንን እያየሽ ነው? እኔ እንጃ ማለት ቺት እያደረኩበት አይባልም። አንቺ እንደዚህ እና ታዲያ ግን ማንን እኔ አጠገብሽ እያለሁ ሌላ ቦታ ለምን ታይ? እኔ ካሜራ ነው ወይ ጉድ ፈላ። ካሜራ ኤፌ ነው የምታየው። በሁለት አይነሽ ነው የምታየው። አንዱ ልጅ መስል በሁሉም ነገር እንዲቀላውጥ ነው መስለ እኔ ወጥቶኛል። ማንን ነው የምታየው? ጥያቄ እኮ ነው። ፎቶን አየሁት ወይ ጥቡቅ ሰከን በይ ሰከን። ምን ያስቃል? አንተ ምንድን ነው የምትስቀው? ያስጣላል። ራሴ ሰከን በይ እንግዲህ ማንን እያየሽ ነው ብሎ በድሮ ፎቶ ራሱ ሊከሳት ማለት ነው። በጣም ነው የሚገርመኝ እኮ ብሩኬ ስራ አንዳንድ ጊዜ ግርም ነው የምለኝ። እንግዲህ ግጥም ገጥሞላት ሰከን በይ እያላት ነው። እንግዲህ እኔ አንቺን ነው የምፈልገው ሌላ ማንንም አልፈልግም ብለዋል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስኪ
እንግዲህ ከኔ ጋር መኖር አይቻልም እያለች ነው። ከኔ ጋር መኖር አይቻልም አይሆንም እያለች ነው። እንግዲህ ይማታል። ይኸው እሷም ተናዳ እንግዲህ ትለዋለች። እሱም እሷም እንደዛ ነው ምን ባባሉት ማለት ነው። በጣም በሚያሳዝነው ሁኔታ ማለት ነው። እና ወደ ተመልካቾቼ ቪዲዮን ላይክ እያረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እንግዲህ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ደገፍ አድርጉኝ እላችኋለሁ። በያላችሁበት ሰላማችሁ ይብዛ ባይ ድርቅ ስትል ቁጭ በይ ቁጭ ምን ይጎልብሻል? ምን እስቲ ቁጭ ወደ እኔ ካልሆነ አይመችሽም። ሁሉንም ከራስ ጋር ማገናኘት ፈለግ እና ማናለሽ ያለ እኔ ተናገረ ማናለ